ነው ሙሽራዬኛ ነው አበባዬኛ ነው ኧረ ጎበዝ ኧረ ጎበዝ ጎበዝ በለው በለው ለጉልበቱ ከብለዋለሁ ዳኝነቱ በለውና የማይረባ በለውና የማይረባ ሰላም ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ወይ? የዮቤል ቲዩብ ቤተሰቦች እንዴት ናችሁ? እንግዲህ ሰርጉ በሰላም አልፎ ወንድማችን ደግሞ በርትቶ እውነት ሰርጉን እንደዛ ጨፍሮ በርትቶ ደግሞ የምስራቹን ሊያሰማን በጣም ጓጉተን ያኔ ምስራች ደግሞ እንግዲህ ይዘን ደግሞ ለመሄድ ደግሞ ባህላችንን ለመጠበቅ ወጉን እንዳይጠፋ እንዳይረሳ ለማድረግ ዛሬ ተፈተፈያለን። አዎ ቤተሰብ ጋር ልንሄድ ተዘጋጅተናል። እንግዲህ ቤተሰብ ጋር ሲኬድ ያው ይሄን ባህል የምታውቁ ከሆነ ያው እንግዲህ ትንሽ አሁን በኢትዮጵያ አዲስ አበባ ውስጥ በተለይ ኦልሬዲ ይሄ ባህል እየጠፋ ነው። ዘመናዊነት በደንብ እየተካው ያለበት ጊዜ ላይ ነው። ትንሽ የኛ ማህበረሰብ ያለንበት አካባቢ ደግሞ ይሄን ባህል አስታውሶና ወጉ ተጠብቆ ከነክብሩ ልጃችንን ከነክብሩን ያገኛት ልጅነት ጓደኛው ናት ከነክብሩን ያገኛትና ይሄን ክብር ወግ ማድረግ ላሳየችን ልጅ ክብር ይገባታል ብለውን እኛም ደግሞ እውነትም የክብር ይገባታል እናምናለን። የትኛውም ወግና የትኛውም ባህል ይገባታል ምንም ጥያቄ ነው ማለት ነውና ይሄንን ወግ የምስራች እንል እንግዲህ ተዘጋጅተናል። ለምስራቹ እንግዲህ ብዙ ነገሮች ያው ይቀመጣሉ። አንደኛው ያው እንግዲህ ምንም እንትን የማይባለው እንግዲህ ታውቃላችሁ እቺ የደሙሻሽ የምትባላለች እቺ እንግዲህ የደሙሻሽ ይባላል። ያው እንግዲህ ይሄ ልጅቷ በክብር እንደተገኘች የሚያሳውቀው የጨርቅ የደሙሻሽ ነው። ያው እንግዲህ ይሄኛው ለቤተሰብ በክብር ይዘን እንገባለን። ይሄን ሲያዩ ቤተሰቡ በጣም ደስታ ይሰማቸዋል። ይሄ ነገር ባይዘው በድሮ ጊዜ ደግሞ የሌላት ሴት ከሆነች ያው ድሮ እንደዚህም አልነበረም። በእርግጥ አሁን መተዋወቁ ምኑ አብሮ መሆኑ ብዙ ጊዜ መሆኑ ስላለ መቼም ዛሬ ላይ ይሄ ነገር ይፈጽማል ተብሎ ባይባልም ግን ያው እንደ ባህሉ ግዴታ ይላል። በፊት ግን የሰርጉ ቀን ነው ጉዳዩ የሚፈጸመውና ያው የዛ ሰዓት ላይ ከነክብሯ መሆኗንና ወይም ደግሞ ከነክብሯ አለመሆኗን የሚያረጋግጥበት ቤተሰብ ምንድነው በዚህ ነውና ይሄንን ለማመላከት ነው እንግዲህ እኛ ከነክብሯ መሆኗን ያገኘናት። እዚህ እንግዲህ ላይ አሁን ምን ያስፈልጋል? ያው እንደምታዩት ደግሞ ብርሌ የተሸለመች ብርሌ የፈካች አበባ ልጇ ፍክት ያለች ናት። አፍክተናል እያልን ነው እንግዲህ ቆንጆ ጠጅ ይዘናል። እንግዲህ ባህላችንን በጠበቀ መልኩ ይዘን እንግዲህ ሄደን እነሱ እንኳን ብዙም አልደረሱበትም። ያው ግን ዛሬ በደንብ እስቲ ታዩታላችሁ እንግዲህ ታዩታላችሁ። በተረፈ ይሄ ደግሞ ማታ ላይ ዳቦ ቆረሳ ስም ይወጣላት የምራት ስም እንግዲህ ስለምንናገር ይሄ እንግዲህ ከቤተሰቧ የመጣ ተሸልሞ የመጣ ያው እዛ ጋር እንደምታዩት መሶቧም ከእናትየዋ በክብር የመጣ ነው። ይኸው እንግዲህ አቤት ሊሸከመው ነው። ገንቦን ይዘናል። ይኸው እንግዲህ ቤተሰቡ እንግዲህ ያው ከቤተሰብ የመጣ ነው። አዎ ይሄ ያው የዳቦ ስም ሲወጣላት በተለምዶ የዳቦ ስም ሲወጣላት ምራት ስሟ ነው። ያው እንግዲህ እዛ ተሰሙታላችሁ ምራት ስሟ ነው ተመልካቾቻችን። እቺ ደግሞ ተሞልታ ሙሉ ነው ትዳሯ ሙሉ ይሁን ህይወቷ ሙሉ ይሁን ብለው የተስተካከለ በጥሩ የተሸለመ በቆንጆ ባለሙያ የተሰራ እንግዲህ እና ያው ውስጡ ለባህሉ በጠጅ በደንብ የተያለ ማር የላሰ ቆንጆ ጠጅ ሰጥተውናል። ያው እሱንም እኛ እንግዲህ ቀማምሰናል ማለት ነው። አሁን ወደ ዋናው ቁም ነገር እንሄድና ያው እቺኛዋ ዳቦ እንግዲህ እንደ ባህላችን መሰረት አሁን ምን ይደረጋል እዚህ ውስጥ አሁን እንግዲህ ያው ቤተሰብም ትንሽ ለፍቶ መገኘቱን ለማሳወቅ እዚህ ውስጥ ዳቦ ውስጥ እንግዲህ ድካማቸው እኛም ልጅቷን ስናገኝ እንዲሁ ዝም ብለን አላገኘናትም። ደክመናል፣ ለፍተናል። እነሱም ደግሞ ልጁን ሲያገኝ እሷም ደግሞ የኛም ልጅ ደግሞ የተመረጠ በጣም መልካም ጸባይ መልካም ስነ ምግባር ያለው ልጅ ስለሆነ ፈልጋችሁ አግኙት ለማለት
ያው እንግዲህ ፈተናውን ታዩታላችሁ፣ ጨዋታውን በደንብ ታዩታላችሁ። እዚህ ውስጥ እንግዲህ አሁን ሳንቲምና ብር ይከታል። ከዛ እንግዲህ አይ ሆፕ ወስፌ እንትን ዳንቴል መስሪያ ኪሮሽ ይኖራቸዋል ብዬ ተስፋ አደርጋለሁ። በእሷ ፈልገው መፍረስ የለባትም መናድ የለባትም። ቅጣት አለው ታዩታላችሁ። በጣም የሚያስደስት ጨዋታ ነው። በጣም የሚያዝናና ጊዜ ነው። አሁን ወንድሞቼ በየትኛው በኩል ብንከተው ላያውቁት ይችላሉ ታስባላችሁ? ለምን እንደዚህ ያሉ እንደዚህ ይገባሉ። የማይገቡበት ታራ የማይወርጡት ነገር የላቸው። ያ እቺ አንድ ብር ታጥባ ተሞሽራ ንጹህ ናት። ያው ደግነቱ ዋናው ባህሉ ነውና አሁን እቺን ሳንቲም እንዴት አድርገን ብናስገባት በፊት 50 ሳንቲም ስሙኒ ነው። አንድ ብር ስላልነበረ አንድ ብር በጥሬው ገንዘብ ነው። 50 እና 1 ብር ነው የድሮ ማለት ነው። የድሮ 1 ብር አሁን ያው እንግዲህ ብሩን ተሻሻለና እኛ ምን አድርገናል? 200 ብርና 1 ብሯን ድፍን ለማድረግ አስበናል። 200 ብርና ይቺን 1 ብር አድርገናታል። አሁን በየት በኩል እናስገባው ነው ሐሳቡ። ድሮ ደግሞ እንደዚህ ዳቦም እንደዚህ አልነበረም። የአበሻው ዳቦ ነበር፣ ስንዴ ጥቁሩ ዳቦ ማለት ነው። ማለት ስንዴው ያው ዘመናዊ ነገር ያው ዘመናዊ ነው። ይሄ ትንሽ አስቸጋሪ ነው። ያኛው ትንሽ ምን አይነት ባህሪ ነው? ጠበቅ ማለት ባህሪ ነው። የመፈርፈር ባህሪ ነው። በጣም ለመጎርጎርም ለማለት በጣም አስቸጋሪ። ያው ደረቅ ይላል ቶሎ። በጣም ፈተና ነው ለኛም ራሳውን ለማስገባት። እነሱ ራሳውን ከባድ ስራ የሚሆንባቸው ይመስለኛል። አሁን ቤት በኩል እናስገባው እስኪ እስቲ ተባበሩ ይባካችሁ። በቃ ይሄ አዩ በዚህ ለካ እጅማ ተታየለቻ ወደ ውስጥ መግባት አለበት። ወደ ውስጥ አርገን እንዲኮ እንዳይነው እነሱ ማግኘት የለባቸው ማለት ነው። ለመድከም ነው እሱ ቅድም ያለው እኮ ይሻል ነበር። አብሮ ይቦካ። ይሄማ ከነሱ የመጣ ነው። እንሰጣችሁና እንደ ሊከቱት አይደል? እኔ ግን አንድ ቦታ አግኝቻለሁ። እሱ ጋር እንከትበታለን። ይወጣው ለዚህ ጋር እቺ ነገር እስቲ አብሮ እቺ አታስታውቅም። ውስጥ እንከተውና ድጋሚ እንገፋዋለን። ወደዚህ ስር ድረስ እንደዚህ እንዲገባ ማለት አትሊስት ወደዚህ ለመብሳት ትንሽ ሊቸገሩ ይችላሉ ብዬ አስባለሁ። አይመስላችሁም? ምትኩ ማለት ነው። ወደ ውስጥ ይውልን እዚህ ጋር መግባት አለበት። አሁን እነሱ እኮ እንዲፈተኑ እንድንፈትናቸው እሱም ተፈትኖ እኮ እንደዚህ ያገኙ እንደዚህ አድርገው ቀዳዳለች። ያ ማለት ዳቦ ራሱ ባህሪው ከፍት ያለ ነው። እርግጥ ይጠረጥሩታል፣ ግን ምን እናደርጋለን? ከሆነ እንትን ላይ አንስተን ሞላ እናደርጋታለን። እሺ እንዳታስነቃ አድርገን ማለት ነው። ትንሽ ገፋ ማድረግ አለብን። መጀመሪያ ከታላል ከትቻታል ወደ ውስጥ ከተዋል። እሺ በጣም እንደ እንደም ይለዋል ሴንተር ላይ ስለሆነ አሁን ይሄ ስፒዱ ሲገባ አየው። አሁን እቺ ቁልፍ ነገር እንፍታታት ወደ ውስጥ አይደለም ማለት ነው። አይናውጣው ድፍጥጥ ብሎ አይ አቤል ከዛ ይኸውልህ ከዚህች ላይ ትንሽ ዳቦ እናንሳና እናንተ ግን ተመልከቱ እንከተታለን። ግን ቦታውን ወቁት። በኋላ ሳይገኝ ከተገኘ አውጡልን ትባላላችሁ ነው እንባላለን። ተረዳችሁ? እንዳንቀጣ ማለት ነው። እኛ እነሱን እንቀጣቸዋለን ካላገኙት ማለት ነው። ሰዓት ይዛላችሁ። ሰዓት ይዛችሁ ሰዓቱ ካለቀ ማለት ነው እንቀበላችኋለን እና ነው የምንወጣው። ከኢሮም ሆነ በዶላር ነው የምንቀጣቸው። አዎ እስከተቻለ ያስተውቃል። ምንም ይሄንን ጠርዝ ግን ይዩት። ይሄኛው ይሄው እነዚህ ጋር ቀለም እናደርግበት ነው። አረ ነው ደረቅ ጂን አይደል? እንፈልገውና እናጠው የተደፈጠጠው ደግነቱ ይሄን ዳቦ ብዙ ያስነቀም ከለራውን ከዚህ ጋር ምንም እኮ አይመስልም። አሁን ልቁኑ አይ ቶቶ ይሁን አሁን ይሄን ቆርሳ እንደውም ይችን ሰበልታል። በቃ ይችን መመልከቱ እኛም እንጠቀለብ። አሁን አንድ ብሯን አቁኛ ወደዚህ ጋር እንሰንጥቃለን። ይቻሪፍ ነው ይቻሪፍ አንዱን ቀለል እስኪ ወደዚህ አንተ ምን እኔ ግን ማለት እንደ ሐሳብ እንደዚህ ልጥፍ የሚል ነገር ወደ ውስጥ እንደዚህ የለም ጥግ ላይ መሀል ለመሀል ትንሽ የማግኘት እድል የሚኖራቸው ይመስለኛል። ማለትማ እንደዚህ ቋት ላይ እንደዚህ ላስገባው እንደዚህ ስለሽ ቢሆን አይሻልም? እንደዚህ ካረኩት እንደዚህ ላድርገው እንዴ? እንደዚህ ከሚሆን እንደዚህ ይሻላል።
ይህ ዘመኑ ልጆች ስለሆነ በቃ አላ እንደዚህ አይነት ነገሮችን ብዙ ባህል እኮ መልካም ነገር እኮ አለው። ይሄ እኮ ለቀጣይ ትውልድ ለሚያየው ትውልድ እሱም ይሄንን ነገር ለቤተሰቡ ከነ ክብሩ እንዲጠብቅ ገብቷል። መልካም ነገርን እንዲያወርስ ያው ሰው ባህል ሁሉ ጊዜም ቢሆን የድሮ ነገሮች ችግር ያገኙታል። የተቆረሰች አሁን ችግሩ ምን መሰለህ ከዚች ላይ ስጋ ነገር አንስተን ከተታርጋት በቃ ለግካ ሰርጀሪ ነው ነገር እኛ እኮ ለምደነዋል። ከንግዱ ይቺ ነበር ሰርጀሪ ነበር የምትሻለሽ። አዎ ይሄም ያው አይሆፕ ጥሩ ይመስለኛል። የዚህኛው ቦታ ከንፈሯን አውቀናታል አይደል? በቃ እንፈልጋለን ደግረፋና አንገትሽ ነው እንጣላለን አንድ ነገር ያው ዞር ያገኙትና ያው ቪዲዮ ላይ ስለሚሆን የት እንደከተት ነው በደንብ ጠይልን። በኋላ ቼክ ማድረጋችን ተታበርናል። ቦታውን ከምጠፋ እዚህ ጋር ደረብ ማለት አለበት። ለምን አስነካች? ንፋሷ ይሄ ነጣላለም ትኩስ መሰላት ነው። ይሄ ትኩስ በቃ ለማንኛውም ጨርሰናል። በሰላም ወተን በሰላም እንመለስ። የኛ ነው አበባ ነው ሙሽራ የኛ ነው አበባ ነው አበባ የኛ ነው ዘራፍ ማለት እኔኛ ምን ይላል እና ተገኛ እኮ ቅድም ግን አንድ ጥያቄ ስለስተይቅ ሰብቼ የአፄ ፋሲልን ግንብ ገነባው ማለት ነው ንጉስ የቀን ሰራተኞች የቀን ሰራተኞች ኦኬ መቼ መንፈሳዊ ገነባው ተከፍሏቸው ገነቡት አይ ተከታተሉ ማለት ነው እዛ ዳቦ ሲያወጡ ፍሪል አድርገው ሲያወጡ ቦታው ያገኙት ነው በጣም ከፈረፈሩ አራይቻለም ምናምን ነው ትልቁ እሺ ታውቱ ስራችሁ አይደል እንበጫራታለን ይሰጣችሁ 2 ደቂቃ ነው ትላለህ ከዚህ በላይ ከ2 ደቂቃ በላይ በፍጹም ነው እሺ ከዛ በኋላ ከ2 ደቂቃ በላይ በቃ ስንት ደቂቃ ነው መስጣችኋለሁ እነሱ 5 ደቂቃ ነው ይችላል ሰዓትን ይዛለን በቃ ሰዓቱ ሞልቷል አልቋል ያው ወክቢያ ማለት ነው አዋከም ማለት ነው አዎ ገብታችኋል አይደል አንተ ማንባቻ አዎ ከታዩኛላችሁ አብረን እዛ ስንሆን እንደሱ ያረጋል በተቻለ መጠን እንዳይገኝ ነው ያው ካገኙትም ያው መልካም ነው ግን ደግሞ ሞር ጨዋታው እንዲያምር ባህሉ እንዲደምቅ አለ አይደል እንደው ከቤተሰቡ ጋርም ደግሞ በደንብ ትስስሩ እንዲደምቅ በተቻለ መጠን ያው ስነ ምግባር በመሙላበት ብቻ ኤኒዌይ ጥሩ ጊዜ ጥሩ ነገር እንደምናሳልፍ እርግጠኛ ነን ተመልካቾቻችን። ይሄንን ባህል እንግዲህ ከእግዚአብሔር ጋር እንግዲህ ያው ወንድሞቼ አርጋችሁ ተቃላችሁ እኔ አይቻለሁ ሁለት አይቻለሁ ማየት ነው እኔ አንዴ ነው ያየሁት ይመስለኛል በ1979 አካባቢ ሸልሙኝ እስኪ ሸልሙኝ አባቷ ከዛ ያ ሽልማት እነሱ ምን የሚያደርጉት መሰለህ ለበግ መግዣ ነገ ደግሞ መልስ ስትሄድ ማለት ነው ነገ ስንሄድኛ በግ መግዣ እንደዚህ ያለ አይደል መቼም ብለው ደግሞ ይሰጣሉ እሱ ማለት ነው ተረፈ እና ደስ የሚል ባህል ነው በጣም እኔ እውነት በጣም ወድጄዋለሁ ባትሪ ከሌለው ፋስት ቻርጅ ላድርግሽ የተወሰነ ብራምባ ሰበራሉ እዮብ ልጆ አበባ ነው አበባኛ ነው አበባኛ ነው አበባኛ ነው አበባ ነው ሙሽራኛ ነው አበባኛ ነው አበባ ነው አበባኛ ነው አበባኛ ነው አበባ ነው ሙሽራኛ ነው አበባኛ ነው ኧረ ጎበዝ ጎበዝ በለው ለጉልበቱ ከብለዋለሁ ዳኝነቱ በለውና የማይረባ በለውና የማይረባ ለይሁድዬ ያገባ ያገባል ገና ያገባል ገና ኧረ ጎበዝ
መቼም ታውቁታላችሁ የትናንትናው ሰዓት እቺ ነገር እናትየዋ ነገር ተረከቡና ያንቺ ነገር መቼም የክብር ጉዳይ ነው። እኛ ገጠር ውስጥ ነው የሚይዘው ወደ ጓዳ የሚገቡት። አሁን እዚህም አዲስ አበባ አለ ወደ ጋዳ ገብተን ነው የሚፈልጉናል። ሚዜ ባለበት ሰው ባለበት ታዛቢ ነው የመጣንበት የክብር ጉዳይ ነው። ቆንጅዬ ሊሰጣችሁ በጣም በጣም ተድጣይ ነው። ስለዚህ ክብር ነገር ማለት ቀላል ነገር አለ። አሁንም አልጠፋም አይደል? ባህላችን አልጠፋም። ስለዚህ እቺ የክብር ጉዳይ አያትም ካለች እናት አለች ባልቴቶች ባሉበት እቺ ነገር ኪሮሽ መቼም ያው አጀና ባለበት ጭውላችሁ እንድትወትቹልን ስንል ሰዓት ይሰጣችኋል። ከተሰጣችሁ በላይ ነገር እንትን ማለት የለም። ያስገባው ሰው እንትን ይላል። እናትየዋ ቁጭ ብለሽ ይሄን ነገር
እውቀት ያለው ልምድ ያለው ለምን እኛ ዳዋችን የማይፈረፍር ቆንጆ አድርገን ሰጠን ያመጣል። ይሄ መቦርቦር ምናምን የማይፈረፍር ካስፈለገ ሲቲ ስካን ምናምንም ራጅን ይፈቀዳል። አስደርጋችሁ ትችላላችሁ። ቦታውን ለማግኘት ምንም አያስቸግርም። እናንተ ዛጋት ሆኑና ቁጭ ብለሽ ሰፌዱ እዚህ ጋር ይመጣልሻል። እሱ እያየን አያያዙ ለስምንት ሰው ልንፈቅ ይችላል። እሺ ይኸውላችሁ እንደምታዩት ነው። እኛ ሰፌድ ላይ ምንም ነገር የለንም። ይኸው አጽተናል። አንድ የተፈረፈረ ነገር ሊኖር አይገባም። ከልክል መጀመሪያ ቆይ ምንም ነገር የለውም። መጀመሪያ ማየት ይሻላችኋል። ምን ይሻላችኋል? ቅድሚያ ይጠና። መጀመሪያ ስንት ደቂቃ እንስጣችሁ? 2 ሰዓት ምናምን እንስጣችሁ። 2 ሰዓት እንስጣችሁ። 2 ሰዓት ይበዛል። ስንት ደቂቃ እንስጣቸው ነው? 2 ሰዓት አሳዝነውን ነው እና አሳዝነውን ነው። ስንት ሆኑ? 3 ሆኑ። እስቲ ቆይ ብርሃን ስጧቸው። መነጽርም ጥሩ መነጽር ያለው ሰው መነጽርም ያምጣል። እቺ አንድ ያለ ሰው አለ። ቆይ ትመጣላችሁ። ሰዓት ግን እያያዛችሁ እንዴ? 2 ደቂቃ እኮ አለፈ። ምኑ ነበር? አጁ ምንድን ነው? ኧረ በስመ አብ ሰዓታችን እንመጣለን እንዴ? ለምን አንድ እንደዚያ ቆፍ ኪሮሽ የሰጠነው እኮ ቀጥ ለማድረግ ነው። አለዛማ በእጃችሁ ግቡበት። እንዲናርገው ይቁረሱት በእጃቸው። በቃ ይሻላል። ይሻላል። እዚህ ጋር ነው ካላችሁ ይቆረስ። ኧረ ተቆረሰ። እንዴት ነው ነገሩ? ተቆርሶ ይፈለጋል። ይቻላል እንዴ? ኧረ እባካችሁ አንተ ግን አይደለም፣ እንደዚህ የለም። ምንድን ነው? ኧረ እንደዚህ አይነት ነገር አይሰራም። ምንድን ነው እንደዚህ? ፈረሰ እኮ እንደዚህ ነው የሚቆረጠው። እንደዚህ እንደዚህ
እናንተ ውስጥ ድረስ እናስገባለን። ስንት ደቂቃው ነው? ወይስ ሌላ ሰው ተጨማሪ የለም? ተጨማሪ ሶስት ፈልጉ። አዎ ዞር ዞር ብላችሁ አይታችሁ ነው አንድ ቦታ ላይ እንዴት ነው? አይ ያከሽታችሁ አይ አንድ ቦታ ተገኝቶ በቃ 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 ሰዓት አልቋል። ይምሩት በቃ የወዳ መብራት በርቶ ካልተገኘ ግን እስኪ መነጽር ነገር ከመኪና ውስጥ አጣ እዮባ ተፈትኗል ማለት ነው። ዞር ዞር አድርጋችሁ ግን ስንት ሰዓት ነው? ኧረ ብዙ ቆምን እንዴ! ስድስት ኪሎ ሻለው የለም እንደዚህ እንዴት ይሻላችኋል? ወይ ግሬደር አንቺ ታይ እንደዚህ አትግለጭ። በቃ ካቃታችሁ ወይ እኛ እናውጣ። በቃ መሸነፋችሁን አምናችሁ ትቀጣላችሁ። ተጨማሪ እርዳታ ያስፈልግም። እኛ አንድ የመጨረሻ ውሳኔ ተነጋግረን ዲል አድርገን ካልሆነ በስተቀር ዳቦ ኦልሬዲ እጃቸው ላይ ሊደርቅ ነው። ይሄው በጣም አስቸጋሪ ነው። አዎ ይሄ በጣም ከባድ ነው። እንግዲህ ወይ የተወሰነ ደቂቃ ብቻ በእናንተ ማግኘት ሰጥተውልና እንጀራው ያው ያየነው ላይ ደረቀ። በጣም አስቸጋሪ ነው። ወይ ደግሞ ጄሚኒ ቼክ ኤአይ ይፈለግ ቼክ ያርጉልን በቴክኖሎጂው ጊዜው ወይ እግዚአብሔር ነው። ይሄ ግን እንደዚህ እኮ በግምት ሆኖ እኮ ብትቆርሱ ይሻላል እኮ። አዎ አራዳችሁ ተቆረሰ ነው። አቤ ሳምንት ለታ ማያራ ባባሬ ምን እየጣላችሁት እኮ ነው። እንዴት ነው ነገሩ? ካሮኔ ምንድን ነው እንደዚህ? እስኪ ወይ ሰው ይቀራ እስኪ ሰው ይቀራ። አይ ደከም ግን ያላችሁ መሰለኝ
እስኪ ሰው ቀየርና እንዴ ምን ጨምሮ ምን ቀይረው እንግዲህ አሁን እስኪ ሞክሩ ነው እናትየውም ከጥምጣ ትሞክሩ ያለው እኮ ጫፍ ላይ ነው እንዴ አዲስ አግዛችሁ አግባለ ነገራችሁ ሹክ በላችሁ ምን አይነት ነው በቃ ሹክ በላችሁ ነው ያየ ነው አላ ያገኙት ሲሉ እነሱ በላይ የሆነ ነገር ስለታሳስታቸው ልጆች የልጆች አይከበር ነው ልጆች የልጆች አይከበር ነው ልጆች አረባካችሁ ምን ይሻላል ሻው ወይ አንተ አይሳት አልቆል ወደ ይጣት እኔ ደስ ይለኛል አይ እማ ይልሽ መሀል ላይ ግቢ መሀል ላይ ወበራም ሁላችሁ ሰብሰብ ተጠበሉ ሁላችንም እንፈልግ እንዴ አዎ ነው አንድ ላይ ሌላሽ ኪሎ ሸይ ተበለ የሹራ ሁላም ተው መሰለኝ ስምንት ተጫጫዋል ነገር እንደኛ ወቃት እንደዚህ እንደዚህ ቀስ በቃ ስጧቸው አዎ እስቲ ወይ ብራን ስጣቸው ግን ይሄ ዳቦ የኛ ዳቦ አይደለም የእናንተ ይሮጣል እነሱ ናቸው አይቆራረሱ አራቱ ነው እናንተ መጨናነቅ ችግር የለም እስኪ ወይ እንመካከል ምክንያቱም አሁን መሰለህ አንተ ዝም ብለህ ኧረ ዳቦ ወደቀ በቃ አንዴ ይቅርታ አንዴ አይኔን ጨፍኜ እንዲህ ገብቼ እንዲህ ወይ ገብቼ አውጣው እያንዳንዷን የለም አምናችኋል በቃ ኤክስ የነጠቅሽው ነገሩ እንዴት ነው አምናችኋል የለውም መኪና ውስጥ ያለ ይምጣ አይ እዛ ትንሽ የሚጠጣ ነገር አለ እንዴ ወይስ ምንም ነገር አሁን አንድ ነገር ሲጀመር ጀምሮ ዳቦ ሲመጣ እንደዛ ነበር ቢለውም ያስፈልገው ዳቦ እኮ ወደ አራት ማዕዘን ተቀየረ እኮ ቅርጽ አልባ ሆነ ዳቦ ክባምተን ማየኛ ነው ክባምተን ግድ የለም እኛ ነው አሁን ይሄን እናደርገዋለን አሁን ይሄን ቅጣቱ ምንድነው ዳቦውን መውሰድ እኮ ገደላችሁ ዳቦውን ገደላችሁት እኮ አቤት አቤት የዘንድሮ ድሮ ያው ያውቀዋል በስንዴ ዳቦ ክርክም ያለ ነበር አለቀ በቃ ስለዚህ እኔም ልጅን ያህል ወርቅን ያህል ነገር ሰጥተው እና እንከራከር ገር በገር ነው ምን አሁን በዚህ ሁለቱም ተግባብተው ተስማምተው ነው አይደል የተዋደዱ ስለዚህ ለዚህ ደግሞ ምን አይነት ብዙ ቅጣት የምንላቸው ነገር የለም በቃ ይሄን ነገር አይሽ ምንም ነገር አትጨናነቁ አሁን የለውም እናትዬ እኔ በራሴ ፍቃድ ራሴ ወንድላለው ብላስ
ስንዴ ቀንስ በርገር ሆኗል። ለእናትየው ቻንስ ይሰጣል። ለዛውም ማለት ነው በብር እንደዚህ ደርሼበታለሁ። ክብ ስለሆነ ነው። ስለተቀለላት ነው። ተቀለል ስላደረኩት መውጣት ለመውጣት እሺ ቦታው ነው ያሳያችሁ። እኔ አልቀጣም። ቁርስ ነው የምታወጣው። አልቀጣም። እንደ ቆራረጥከው አትዴት ነው እባክህ። የለም እሱ እኮ ቆይቷል እኮ ውስጥ ስለሆነ እኮ አስገባ። ተው ያልኩህ እኮ ለዚህ ኪሮሽ ሳንቲሟ ነች እኮ እንደዚህ ያለች ሳንቲሟ እሷት ማየ እሷት ቆይ ማየ ቆይ አየህ አይደለ አገኘው ነው ልክ እኮ ነኝ እኔ ቦታውን ያጓጣ
ፕሮግራማችን ሰፋ ያለ ፕሮግራም ስለነበረ ያለው ነገር ማለት ነው። እዚህ ጋር የመጣችው ጸዲቅ ያው ቢላውን ባያስፈልጋትም ተበጣጣለች። ግን አረፍ ብለን ያው ማታ ባወጡላት ራስማን እጭውላችሁ ተመራርቀን ያለውን ነገር አንደኛ መቼም ኮመንት ጎበዝ ነኝ እንደዚህ ብዙ ልምድ ስላለኝ ነው። ለሚፈልጉኝ ሰዎች በንግግር በ0911 ሄኖክ ዲዛይን ሄኖክ ጥበብ ብላችሁ ስፌት እንዴት እንደምሰፋ እያያችሁ ነው። በጥበቤ እንደምታወቁ እዚህም ጋር ትልቅ ጥበብ የተጠቀሙት እንዴት ነው አሳክቻለሁ አይደል? ተደስተኝ በጣም እንግዲህ ልጃችን በዛው ወርቅ ቤታችን ነው እንግዲህ መጨረሻ ባለ
ስንት አራት አደረጋችሁ? እኔ በሱ ነው የሚሰጠኝ። በዚህ እንዴ ሀሳብ ተቀየረ። ገዥዎቹ ትንሽ የአዲስ ኦልሬዲ ተኝቷል። አሁንም ዝም ተኝቷል። ተመሳሳይ ነገር ነው እያየንበት ያለው። አሁንም ይተኛ ነው። ኦልሬዲ ተነስቻ Thank you.
እየበዛ ስለሆነ ነው። በጣም ቤቱ አለ። ከልምኝ እናትየው ሰላምኝ ከልምኝ ምን ብዬ ልናገር? ይሄ ነው መናገር። ምን ብዬ ልናገር? ምን ብዬ ልናገር? ምን ብዬ ልናገር? እስኪ ብቅ በይ አያቷ፣ ብቅ በይ አያቷ፣ እስኪ ብቅ በይ አያቷ፣ ብቅ በይ አያቷ፣ ብቅ በይ አያቷ፣ እስኪ ብቅ በይ አክስቷ፣ ብቅ በይ አክስቷ፣ እስኪ ብቅ በይ አክስቷ፣ ብቅ በይ አክስቷ፣ ብቅ በይ አክስቷ፣ ብቅ በይ Look at
Salam gue nacho, jebata china. Salam gue, manila. Salam gue, na. Nairobi, Anoinga, Good.
በሬ ዳቦ በሬ ኧረ በለው ወበዝዬ ማነውና ልበሙት ያለቀው መቋተት በልበለውና የሩማይረባ በልበላትና ራማይረባ ደረባ ያታገባ ተሬድዬ ያታገባ ማነውና ሰፋለው አንድ ወለደ እናቱ ትልታ ብዱን ባለ እንዳይረዶ ያዮ ብዬ ረሃልንዶ አመሰግናለን። እግዚአብሔር ይባርካቸው። እግዚአብሔር ይስጣቸው። ዓለሙን ዳር ያውጣልን። አሜን። ለነገ ሰው ይበላል። በጣም ልዩ ነው። እኔ ከባህላችን ይሄንን ነው የወደድኩት። ይሄ ነገር ትናንትናም ቢኖር ዛሬም ቢኖር ነገም ቢኖር ደስ ይለኛል። ሳልታክት እየመጣው ብሬን ሳንለያይ ተቆጥሮ ብንካፈል ደስ ይለኛል። እንደዛ አብዛል እኔ ያ ነው ደስታውን ደግሞ ይበልጥ ደስታው እንዲዳብር ፍቅራችን እንዳይቀንስ ሳንለያይ ቢሆን ደስ ይለኛል። ይሄ የታሸገው ለማን ነው የሚሰጠው? ለእኛ ነው የታሸገው። አንደኛ ሚዜ ነኝ፣ ሁሉንም ኮንትሮል ማድረገው እኔ ነኝ። አንተ አንደኛ እኔ ነኝ፣ ደግሞ የዳቦን የሚያሸንፉት እኔ ነኝ። የዳቦን አቀባበሬም አይታችኋል እንግዲህ መቼም በደንብ ነው የሰራሁት። አሳክናል አይደል? ብቻ ለማንኛውም በጣም ልዩ እኛ ደግሞ ተምረንበታል። እንግዲህ ባህሉን አውቀንበታል። ለቀጣዩ እንግዲህ ልጆቻችንን ስንድር ነው ልጅ እንደዚህ ነው ጨፍን ያለው አቤል ብር ሲያይ ማለት ነው በቃ አይኑም ተገለጠ ዘለለ ጥርሱ ኧረ ባለ ወደኋላ ራሱ ሲያይቷል። ገንዘብ ደስታ ነው ገዛማ እንዲህ ያለ በቃ ብቻ ደስ ይላል። ገንዘብ ደስታ ነው ገዛማ። እግዚአብሔር ይመስገን ቤተሰብ አኩርተን ኢዮብን አኩርተን በጣም በእውነት ረዱን እንግዲህ የሚገባትን ክብር ለቤተሰቧ ደግሞ በጣም ትልቅ ክብር፣ በተለይ ደግሞ ለታናናሾቿ ይሄንን ወግ ማድረግና እንትን ማየታቸው በጣም ትልቅ ልዩ የሆነ ስሜት ነው የሚሰማቸው። እንግዲህ እግዚአብሔር ትዳራቸውን ደግሞ ተባርኮ ቀድሶ ደግሞ እንደዚሁ ደግሞ እንግዲህ ከዚህ በኋላ ምንድነው የሚቀጥለው ለክርስትና ወልደው ደግሞ ለክርስትናው ደግሞ እንደዚሁ ደግሞ ለማመስገን ደግሞ እግዚአብሔር ያብቃል። ትዳራቸውን ያጽናላቸው ያበርታቸው። እግዚአብሔር ይመስገን። በጣም ደስ ብሎናል። ወንድሞቼም አኩርታችሁኛል በእውነት እንደ ጀማሪ አይደለም የሆናችሁት። በእውነት ወንድም ስታዩ የምትከተሉት ነገር በቃ ይሄን ጠቅሟችኋል። በጣም ታላቅን አይታችሁ ነው ያው ራሴን እንትን ይቅርታ በጣም ልክ ነህ እና እግዚአብሔር ይመስገን። በጣም ደስ ብሎኛል። አይ ደስ የሚል ፕሮግራም እግዚአብሔር ይመስገን። በጣም ቆንጆ ጊዜ ቆንጆ ሰዓት አክብረናል። ይሄው ተመልካቾቻችን እንደምታዩት ምንም አልቀረብንም። አዎ ያ ከቤት ስንነሳም የጀመርናት እንትን እግዚአብሔር ይመስገንና በጣም ደስ ይላል። አሁን ደግሞ ኢዮብ ጋር ገብተን ምንድነው የምንለው? ሽምግልና አይደል አንዴ እንግዲህ ያው መቼም ሁሉን ነገር አድርጋል ጨርሳል ብለናል። ምንም እንድንለው አንችልም። መተናል ይሄው መተናል የምስራቹን ይዘን እናሳየው። እሱ አይወክለውም። ወይኔ እናሳየው። እሱ አይወክለውም። ነገኛ መልስ ስንመጣ ጨምረን ለሸለማን እኮ ተቆረና እንትን ያርግ እንጂ ቴሌብር ያስገባ እንጂ እሱ ደግሞ ግድ እኮ ነው እኮ ተራው ደግሞ እሱ ደግሞ ያስገባ። ኦኬ ኢዮብን እንግዲህ ሸለመን እንለዋለን። ያዛልለው ያው ባህሉ ስለሆነ ማለት ነው። የባህላችን ጉዳይ ነው። ሙሽሪትን ብዙ ነገር ነው። እናንተ ፍቅር እናንተ መዋደድ ነገር ይሄ ነገር ቤተሰቡን አስደስተን በጣም አዝናንተን አመስግነን ነው እና የመጣን ደግሞ ከእናንተም የምንፈልገው ምንድነው ከባልና ከሚስቱ እስኪ ደግሞ የሚጠበቅባችሁ ነገር ይሄ ነው ብለን መተናልና የምስራቹን መልስ ይዘን ደግሞ ወደ ኢዮብ ጋር እንገባለን ማለት ነው። ደርሰናል ደግሞ ከደመቅ አድርገን ደግሞ ባልና ሚስቱ የሚሰጡን ነገር ደግሞ በጣም አንደኛ የምስራቹን ይዘን መተናል የምስራቹን ደስደሱን ይዘን የምስራቹን ደስደሱን ይዘን እንመለስ መተናል ይመለስ ወይ
ልዩ ጊዜ በጣም ቆንጆ ፕሮግራም ያው ነዩም ደግሞ ታዩታላችሁ። በጣም የሚያምር ፕሮግራም ነበረ። በጥሩ አስተናግደውን በጥሩ በጣም እግዚአብሔር ይስጥልን ያደረጉልን ነገር በጣም ቆንጆ ነበረ። አንድ መልዕክት ማስተላለፍ እፈልጋለሁ። እሺ እቺ ማለት ረዱ ናት። ማርና ምንድን ነው ያለው? ማርና ጌሾ ብቻ ነው። ማሩ ጥፍጥናው ነው። ጌሾ ደግሞ ነገሮች ላይ ኮስታራ የማይሆን ነገር ኮስታራ። በአጠቃላይ እቺ ማናት? ረዱ ቀሚስ ለብሳ ማንኛውም ቀሚስ ለብሳ በዚህ በዓል ዛሬ ያሳለፍነውን ነገር በጣም በልዩ ሁኔታ እንድናከብር እግዚአብሔር ስለፈቀደ በጣም እናመሰግናለን። ልዩ ጊዜ ልዩ ፕሮግራም ነበረ። እንግዲህ ወንድሞቼም በጣም በተደስታችሁበት፣ ወንድሜም በጣም አድምቀህልናል። በጣም ቆንጆ ፕሮግራም እናርገናል። እግዚአብሔር ይመስገን። ልዩ ነበረ። ቀጣይ ቪዲዮ ላይ ደግሞ እንግዲህ ከእግዚአብሔር ጋር እስከነገናኝ እሺ። ወይኔ በጣም ስሜታ ይሆናል። ማር ነው። እግዚአብሔር ይስጥልን፣ እድሜ ይስጣችሁ፣ ቤታችሁ በጸጋ በልጅ በበረከት ይሙላ፣ ይትረፍረፍ፣ ዘመድ ይመጣበት፣ ቤተሰብ ይመጣበት፣ ሰው የሚጎበኝበት ቤት ያደርግላችሁ። ወልዳችሁ ከብዳችሁ ለቁርባኑ ደግሞ ያብቃችሁ። አሜን። እግዚአብሔር ደግሞ ማታ ማታ ቁጭ ስትሉ ሻይ ጋር ጠብ እያደረጋችሁ እንግዲህ ሞቅ ሞቅ ሳታበዙ እሺ።